አማራ አማራ ነው። ነው። አማራ ነው። ጆካ ወንድማችን እች ልጅ አሁን ዛሬ ስለዚህ አማራ ወንድሞቿን የፈለገችውን ብትል ብልጽግና ይሆን እንደዚህ እንዳትል። እኔ አማራ ትሆንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ የተናገረችው ነገርማ አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ፣ አማራ መስደብ አለብኝ የሚባለው እኔ ልመልስልሽ እኛ ስለሆነን እየተወቃቀስን ያለ ነው። በቃ መኩ እነሱ ይመላለሱ። አንዴ ይተዋወቃሉ። የራሱን ግምት ይሰጥ። እኔ ግን የምናገረውን እናገራለሁ። ትናገሪያለሽ። ቆይ ሙኒት ያ በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚዩት የምትፈልጊው ነጫጭ እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ነው። አይ ልንገርሽ ብዬ ነው። እኩልም እኔ አንድ ነገር ልናገር። መኩ ቻንስ ስጡኝና እኔ ላውራ። እኔ መሴጇ እንደገባኝ እኔ አማራ ወንድሟ እህቱ ሆኜ እንዴት ማሳለፍ የሚሰጠኝ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለችው። አንዴ እሷ መልስ ትስጥ። በቃ አንዴ ፕሊዝ ለእሷ እድል እንስጣት። የእሷ ጉዳይ ነው። ቆይ በምንም ነገር አልስማማም። መኩ አንዴ እሷን ማፈንማ አይቻልም። ለመታረቅ ካልሆነ በስተቀር ጆካ ማኩሻ አንዴ ሀሳቧን ትግለጽ። ለምንድን ነው ያለችው? ከእሷ መስማት አለቀ። አንተን ነው የማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ። እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆ ላለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው። ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን፣ ሴት ሰደባውን፣ ሴት ማሳደዱን፣ ህፃናትን ማስተጓጎሉን ምነው አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ እና እያቸው በምን ኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀናለሁ ፐርሰናሊ ካላስ የራሴ ስሜት ነው። እቀናለሁ፣ በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ። እና የኛ ልጆች ጋር መጠፋፋት መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ያስቆማት። እኛ ሲህርና ተበላሉ የሚልልን ማስቆማት። አሁን እኔ ማንም ዝም አያስብለኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ለማህበረሰብ ውስጥ ታውቀሽ አንተ እኔን ልታጠፋ መጣህ። ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንደ የሆነ ትልቅ ሰው ነበር። አስቆማት። 15,000 ሰው እኮ ነው ያለው። ማንኛው አማራ ነው? ምንድን ነው ስድብ እየተሳደበች አይደለም። ሲህር እኮ ማለት ነው። አንድ ጊዜ ስራ ተሰጥቷል። ያንን ይቅርታ ጠይቅኝ ማለት አልፈልግም። ትነጋገራላችሁ። አንድ ጊዜ አንተ ሹመቴ ላይ ነበርክ፣ ስልጣን ሙኒት እነሱ እዛ ይገፉናል፣ እናንተ ከዚህ እንዳመጣልሻለሁ። የምትመጣው ነገር የለም። የት አለህና ነው የምትመጣው? ቆይ እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው? ንገርኝ። የዛሬ ስንት ዓመት? ሁላችን የምናሽቃብጥበት ጊዜ ኒው ይር ላይ ይሄንን እንትን አምጥተው ነበረ። ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳረኩት ራሱ አላስታውሰው። ሁላችንም አብይ የሚባል ሰሞን ነበራል።
አድርጌውም ከሆነ በግል ላይፍ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁም። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው። ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማውቅ ሰው ነኝ። ሰጠኝ እኔም ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ። የራስሽን ቁመሽ እህቴ ይኸውልሽ፣ እኔ ለአንቺ ለምታደርጊው በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔ እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞዎቹን ተመልከት፣ ጉራጌውን ተመልከት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳ ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው። እንደሌላው ጨካይ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፊኝ አትችይም ነበር። ቴንክ ዩ ዮኒ፣ ይህን ነገር አስተካክልልኝ ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው የአንቺ ነው መድረኩ። እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይሄንም ጉዳይ ያመጣው የሱና የሱ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሄዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይሄንን ጉዳይ ያመጣው አንዱን መፍትሄ ካመጣን ሌላው ቀላል። አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች፣ ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትነት። እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛን ቀን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት ተናዳችሁ። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። እኮ ማህበረሰብ ነው የሚቀድመው ብራዘር። እኔ ተራት ነው እኮ እኔ ቁሜ ይቅርታ ጠይቃለሁ። ምንም ችግር የለም። ይህንን አምናበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለውም። እንደ ቀላል ነገር የኔን ተራ ሰው አስቀድሞ የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም እኔ አልጠይቅም። እስ ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን አንድ ተራ ግለሰብ ነኝ። አዳምጠኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ።
ይሄ ከሆነ ስራ እንትን አቋም ነው አይደለም። ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለም። እኔ እሷን ብሄር ነካው። ጆካ አዳምጠኝ። እኔ እሷን ብሄር ነካው። የእሷ ብሄር አማራ ነው። ምንም ተነኳል። ምን አውቃለሁ እኔ ብሄሯንም አላውቅም። ጆካ አንዴ ቆይ ሙኒት እንዳገኝ ማለት ጆካ ፕሊዝ ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ እኮ ነው ፍቀድ። ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ፣ አቡ አማራ ነው። እንግዲህ ሚውት ነሽ ሚውት ነሽ እናት ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረግከው? እሷ ከአማራ ህዝብ ጋር እንደተጣላች አደረገው። እሱ ለብቻ ነው ያልኩኝ እኮ በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም ማፍሮጅ ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠፍ ከራሷ ጋር ራሷን በራሷ እኔ ይሄ ፌራል አንዴ የወጣችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከእምነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን። ሁለታችን እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ መሀልም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሀሳብ ግን ታስረዳ። አማራ ነው እሱም አማራ ሁላችን ጥሩ ኦኬ። እኔ ይቅርታ አልጠይቅም። የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬን ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣ በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም ተጠንቀቅ በሉት ብዬ የገዛ ጓደኞች ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይሄንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለውን ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁሉ ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያረጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነውን እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ
ፓኪስታኒ ከረዳው እንዴት ነው ያገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያረግነው ነገር አለ የለም? እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ አገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም፣ አንቺ እንደዚህ፣ አንቺ እንደዚህ፣ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቷል ለካ። እኔ ስድብ ያመኛል ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላቴ ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲህ ለተናገርሹ ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሔር ጠይቂ ምናምን እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያዋ ሀሳብ ሰጪ እኔ ነኝ። የመጀመሪያዋ ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋ የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋ እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በእርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰውም። ስለዚህ አንድ ነገር ልላ የፈለግኩን ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን የውስጥ እና ራስ ታዘብ እሱን ተው። እነማን እንደሆኑ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች የተለየ ሀሳብ የላቸውም አሏሽም። ሀሳቤን ልጨርስ ሲሆን በቃ እሷ ተናግራለች። ሀሳቤን ልጨርስ። አንዲት ተራ ባለሱቅ ትላንት ማዳም ቤት ሚዩታርኪ ተናግረቻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብዬ ተረጋጋ። ቆይ እኔን መጠየቅ ፈልጋለች። ልጠይቅን ያለች እኔን ትጠይቅ። በቃ ሀሳቧን ተናግራለች። 20 ሺህ ሰው አለ። ይህን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ? እኔ ዛሬ ጠላቴ መጥቶ እዚህ ትክክል ላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሀሳብሽ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ
እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው? እሱ አስተናገረው ለምን የተለየ ሐሳቤን ልጨርስ። አንድ በመጀመሪያ ደረጃ ምንም አይነት ነገር ቢሆን የመጣሁበትን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠይቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል፣ ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድነው? ምን ነው የዋሸችው የምትለኝ? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድን ነው? ንገረኝ። ማነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ ባላለችም እኮ ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ኦኬ ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ፣ ታስተካክለው። ቆይ አስተካኪ። አሁን ለምታስተካክለው 14000 ነው። ኔቨር ማይንድ ዛሬ መሬት ላይ ያላችሁ ብላለች። አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው ያውቃሉ። አዋፍሽ እንደግመሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ነው። ማንም አይሰፋም። እያወራ ነው መጥፋት ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው። እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያየት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ይቅርታ ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ፣ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንደ ጸቡ ያለው መሬት ለመች ላለ ሰው እኮ አይደለም። እኛ ምንናገር ማኛው እሺ መኩሽ ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ዮኒ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ? ዝም ስላልን እኮ አናቅም አይደለም። ብዙ ማነው ተውን ያለው? ያለውን አታውቃለህ ከኔ በላይ። ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንዴ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ? ማነው ተውን ያለሽ? ማነው ተውን? ቆይ ይሁን አንድ ጊዜ ነው እሷን የምጠ ማነው ተውን ያለሽ? አትታገሉልን ያለ ታዲያ መኩሻ። ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅርና ማነው ያለው? ይቅርታ ተባብለው ይሄዱ ሲባል እንደማቸው ይናገራል። እድል ስጡን መነጋገሩ አስፈላጊ እንደሆነ ስለገባኝ ነው መኩ። ዮኒ እድል ስጡን። አንድ እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቦ ተናግራለሁ። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም? እንደ ኦሮሞ ነው የምትወቅሳቸው። አሁን
እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው። ገብቷል። በሙሉ ሆ ብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በኔ ማለት አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ አንተ አማራ አይደለም ይሉ የለ እንዴ ማን ነው የሚለው ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ይሄ እኮ ነው እሷም የተናገረችው ይሄ በአደባባይ የምናየው እኮ ነገሩን ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ የትኛውን አማራ ነው መጠየቅ ያለበት እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላቅም አመኩ ምን ነው ይሄን ስትል አልሰማህም አይሰማህም እሱ ብላ ቃል እዚህ ጋር ስትናገር አልሰማህም ማለት ይቻላል እሷም እህታችን ናት ነው አሳልፈንማ ለጠላቶች አንሰጥም እሷም እህታችን ጆከር ወንድማችን ተናገርኩ ይሄ ማለት ይቅርታ አይደለም የሚባለው ኮሬክሽን እርማት የሚዲያው ህዝብ ፊኒሽ እኮ እሺ ይኸውልሽ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል አንደኛ አይደለም ነው አይደለም ያን ሁላችንም እናውቃለን ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ አረመችው እኮ ለነገር ነው አረመችው ሌላ ምን ትፍጠር ማረም ነው እርማት ነው አረምኩት ጆኒ ቆይ ለማሸማገል ነው የመጣው ቆይ ድርስተኝ እኛ ለማሸማገል እኮ ነው ምን እንድትል ይጨርስ እንጂ ሐሳቡን ይሆኒ ሐሳቡን እኛ የተረዳንበት መንገድ ነው የምልህ አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ ገብቷል ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው አሁን እንዳለችው እኔ የፈለኩት ይሄንን ነበረ በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም ይሄ ተከበደ አጠቃላይ አላለችም አሁንም ተናገርኩ አንድ ጊዜ ማለት የተናገርኩት ንግግር ወይም ያደረኩት ነገር ስህተት ነው ማለት ነው እሺ አንድ እቺን ከዛ በኋላ እናንተ እንደፈለጋችሁ አርጉ ፍረዱት እናንተ በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም 14000 15000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው መገዳደልና መተራረር ነው አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው ሰይድ አሁን ተናግሮታል ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቀምበት እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው ለምን የራሴ ተከታይ ብሔርተኛ ስላሉ እሷ እኮ ብሔርተኛ አይደለችም እስኪ ሌላቶ አንድ ነገር ልበልህ ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና አትስደቢ ብላ አንበሳ ትሰጣለች ካለች ይቅርታ የምጠይቀው ማን ነው ሚዲያ ላይ ያለውን ነው ወይስ ህዝቡን ነው ኤግዛክትሊ አልገባኝ ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው የተፈለገው እሷን ከህዝብ ለማጋጨት ነገር ደግሞ እናደርገው ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ እኔ አማራ ነኝ አማራ አይሽለጠለጥም አይናገርም ከተናገረ መናገር ያለበትን ነው የሚናገረው እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላቅም ዛሬ ግን ልንገራችሁ አማራ ነኝ ስናገር አስቤ ታርጌት አድርጌ ነው የምናገረው የተናገርኩትን ደግሞ አልውጣትም ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ እኔ ራሴን ስለማከብር ነው ማንም አንቺ እንደዚህ ባለኝ ቁጥር ይሁን በቃ ይቅርታው ሚለፍ ይሄን ነገር በቃ ይዘጋ ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ ያማራን ህዝብ ወደ ግልኒ በቃ ሌላ ምንድነው ለሳትረቆም አስመሰለው አንተም እኮ አማራ እኮ ነው
የሌላ ስም ወደ ግሉ እንሂድና ለእናንተ ክብር ስለሆነ እዚህ የተቀመጥኩት እሺ ታረቁ በቃ ዝጉ አልኩኝ እኮ ሌላም አልፋ ተርፋ አሁንም እንድትናገራሉ በጣም ያመኛል። ኦኬ አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ናት መጀመሪያ የተናገረው። ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሬ ሶሪ በይ፣ እሱንም ሶሪ ላይ አከተመ። በዚህ ጉዳይ ችግር የለበት፣ በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን አላ ኦኬ፣ እዚህ ጋር አይደለም የጸቡን አንቺ ነሽ ማን እንደሆነ ታውቃለህ ብለሽ እስካቦኛ ያልሽው ወይስ እሱ ነው? ኧረ እሱ ነው ነው የደበሽ። ኧረ እባክሽ ራስሽ ነሽ በአላህ ትልቅ ሰው ነሽ። ሳራ ለሀበሻ እዚህ ጋር ትንሽ ይጨቃጨቁ ደስ ይለኛል። የግላቸው ችግር የለብኝም ይባሉልኝ። የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ ችግርሽን አውሪው። ሌላ ችግር የዛ ሄደሽ ስትፈታፈችና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ለሴት ራሳችሁ የምትደራረጉት ነው። ታወራለች ምን እኔ ችግር የለብኝ። አውሪው ሌላ ስም ጠርተሽ አንደኛ ስማኝ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር ከመጥቶ ልትታረቁ እንጂ ልትጣሉ አይደለም። እችን ነገር ጠይቅልኝ። ጆሮ አላት እዚሁ ዳኔ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና እከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራም። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው እና ካልተጠራሽ የሌላ ሰው ስም እንዳታነሽ እኔ እና አንቺን ጨርሱ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ አውቃለሁ ማን እንደሆንክ የት እንደምትኖር አንገትህን ይዤ እወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ሳራ ለሀበሻ ቤት ገብተሽ ላይቭ ነው አሁን ሰይዶ ረባቆ ይሄን ነው የምፈልገው። 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 አምጣት ይችን ቃል ያውም ላይቭ ላይ እኔ ለምታደርስልህ ለምትነግርህ እሷ አጠገብ ተጠንቀቅ በሉ። ማር አራት ወር እኮ ሆንሻል። ኤምባሲ ሚዲሽ ምን ይሄ ለማን ነው? ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚኝ፣ ያቺን ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። ለሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ለሱ ነው ያንን ላይፍ ላይ አይደለማ። ኦኬ በውስጥ ነው። ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይቀው ስለዚህ ያንንም ላይፍ ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ነው ተነጋግረናል። አሁን መቋይ አረበናት እንደው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻችሁ ነው። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደይነ ደዳይ ሲታረቁ ነገሩ ይበርዳል። እናንተ እኔ እንትን ያልኩን ነገር የለም። ለምን መሰለህ? በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ፣ ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም፣ ሰልችቶናል።
እዚሁ እንትንሽን አንቺ ሙኒ ጥሩ ነው። ከሌላ ተደረሰ ተብሎ ስትመጣ ጥሩ ነው። ዶክተር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ነው። ኧረ እኔ አልወጣኝም። ሰውዬው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺ ነኝ መቼም አንቺ ነሽ ገደል ልትከችኝ እንትን ያልሽ። እኔ ገደል ልከች ስፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ዘርዝር። አንተ ብቻ ስማ የምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ወንድሙ ምግብ ቤት እኔ ወንድሙ ከኔ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር፣ እኔ ለአንተ ጠላት አይደለም። ኧረ ተይ እባክሽ። እህታችን ናት። አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልግም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ። ፓርላማ አይደለም እሱን ሳይሆን ለአላህ ስል ይቅር ብያለሁ። ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ላላ ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። እኔ መጀመሪያ ቀን ስማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ ናት። ሙኒት የአንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ለአላህ ስል ይቅር ብያለሁ። ለአላህ ስል ማለት አይደለም። ኧረ መኩዝም ብያለሁ አይደለማ። ቆይ ማኛው ልክ አይደለም። አያስፈልግም እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። አዎ ይቅር በለኝ፣ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ፣ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት? ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳለሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ቅነሳው ላይ ስለሌለውበት ብዬ ነው። ኧረ ለእኔ ይቅር ካልኩ ይቅር እኮ አለቀ። ተለያየ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሙኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብርህ፣ ሰይድም አቡሻም ይመች፣ መኩሻም
ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ ማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷን ደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው